በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልብ አምላክ የቅዱስ ዳዊት መዝሙር መዝሙረ ዳዊት መዝሙር ምዕራፍ 91 እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህንም ዝማሬ ማቅረብ በማለዳ ምሕረትን በሌሊት እውነትን ማውራት 10 አውታር ባለው በበገና ከምስጋና ጋራ በመሰንቆ አቤቱ በስራህን ደስ አሰኝተኛልና በእጅህንም ስራ ደስ ይለኛል። አቤቱ ስራህን እጅግ ትልቅ ነው፣ ሐሳብህንም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለው ይህ አያስተውልም። ኃጢአተኞቹን እንደ ሣር ሲበቅሉ አመፃ የሚያደርጉ ሁሉ ሲለምኑ ለዘላለም እንደሚጠፋ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶችን ይጠፋሉና አመፃም የሚሰሩ ሁሉ ይበተናሉ። ቀንዴ አንድ ቀን እንዳለው ከፍ ከፍ ይላል፣ ሽምግልናዬ በዘይት ይለመልማል። በዓይኔ ጠላቶችን ላይ ዓይኔም በጠላቶች ላይ አየች። ጆሮዬንም በእኔ ላይ በቆሙ በክፎች ላይ ሰማች። ድንቅ ነገር ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። በእግዚአብሔርም ቤት ውስጥ ተተክለዋልና በአምላካችን አደባባይ ውስጥን ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ እነሆ ይናገራሉ፣ በእርሱ ዘንድን አመፃ የለም። ምዕራፍ 92 እግዚአብሔር ነገሰ፣ በክብር ለበሰ። እግዚአብሔር ኃይልን ለበሰ፣ ታጠቀም። ዓለም እንዳትናወጥ አጸናት። ዙፋኑ ከጥንት ጀምሮ የተዘጋጀ ነው፣ አንተንም ከዘላለም ነህ። አቤቱ ወንዞችን ከፍ ከፍ አደረጉ፣ ወንዞችንም ቃሎቻቸው ከፍ ከፍ አደረጉ። ከብዙ ውሃዎች ድምፅ ከባህር ታላቅ ሞገድን ይልቅ የእግዚአብሔር በከፍታው ድንቅ ነው። ምስክርን እጅግ የታመነ ነው። አቤቱ እስከ ረጅም ዘመን ድረስን ለቤትህን ቅድስና ይገባል። ምዕራፍ 93 እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል። ለትዕቢተኞችን ፍርዳቸውንም ከፈላቸው። አቤቱ ኃጢአተኞችን እስከ መቼ ይጓደላሉ፣ ይከራከራሉ፣ አመፃ ይናገራሉ። አመፃም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህንም አዋረዱ፣ ርስትህንም አስቸገሩ። ባለቴቱንና ድሀ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም፣ የያዕቆብ አምላክ አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መቼ ይጠባሉ? ጆሮ የተከለው አይሰማንም? ዓይንስ የሠራው አያይምን? አሕዛብስ የሚገሥጸው ለስሙ እውቀትን የሚያስተምረው እርሱ አይዘልፍንም? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኞችን ጉድጓድን እስኪቆፍር ድረስን ክፉዎችን ዘመናትን ይወገድ ዘንድን አቤቱ አንተ የገሰጽከው ሕግህንም ያስተማርከው ሰው ምስጉን ነው። እግዚአብሔር ሕዝቡ
አይጥልምና ርስቱንም አይተውምና ፍርዱ ወደ ጽድቅ እስኪመለስ ድረስን ልበ ቀናዎችን ሁሉ ይከተሉታል። በክፉዎችንም ላይ ለኔ የሚቆም ማን ነው? አመፃ የሚያደርጉ ላይ ለኔ የሚከራከር ማን ነው? እግዚአብሔር የረዳኝ ባልሆነም ነፍሴ ለጥቂትን ጊዜ በሲኦል ባደረች ነበር። እግሮቼ ተሰናከሉ ባሉ ጊዜ አቤቱ ምሕረትን ረዳኝ። አቤቱ ልቤ እንደ መከራዋ ብዛትን ማጽናናትን ነፍሴንም ደስ አሰኛት። በሕግህ ላይንም አመፃ የሚሰራ የአመፃ ዙፋን ካንተ ጋራ እንደ ይሆናል። የጽድቅ ነፍስ ያድሩበታል፣ በንጹህ ደምም ይፈርዳሉ። እግዚአብሔር መጠጊያ ሆነኝ፣ አምላኬ የተስፋዬም ረዳት ነው። እንደ በደላቸውንም እንደ ክፋታቸውንም ፍርዳቸው ይከፍላቸዋል። አምላካችን እግዚአብሔር ያጠፋቸዋል። ምዕራፍ 94 ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንስገድ፣ በዝማሬ በእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክት ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡንም አይጥላቸውም፣ የምድር ዳርቻዎችን በእጁ ውስጥ ናቸው። የተራራዎችንም ከፍታዎችንም የእርሱ ናቸው። የባህር የእርሱ ናት፣ እርሱንም አደረጋት፣ የብስንም እጆቹን ሰራት። ኑ እንስገድ፣ ለእርሱንም እንገዛ። በእርሱ ባደረገ በእግዚአብሔር ፊትን እንንበርከክ። እርሱ አምላካችን ነውና እኛ ማሰማሪያውን ሕዝቡንም የእጁንም በጎች ነንና። በምድር ባዳ እንደተፈታተኑትን እንዳስቆጡትንም ጊዜ ዛሬ ድምፅህን ብትሰሙ ልባችን ታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ስራዬንም አዩ። ያቺ ትውልድ 40 ዓመት ተቆጥራች ነበር። ሁልጊዜ ልባቸው ደስታን ከእነርሱ መንገዴንም አላውቀውም አልሁኝ። ወደ እረፍቴ እንዳይገቡ በቁጣዬ ማልሁኝ። ምዕራፍ 95 ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔር አመስግኑ። እግዚአብሔር አመስግኑ፣ ስሙንም ባርኩ። ዕለት ዕለትም ማዳኑን አውሩ፣ ክብሩን ለሕዝቡ ተአምራቱንም ለወገኖቹን ሁሉ ንገሩ። እግዚአብሔር ታላቅ ምስጋና ብዙ ነውና በአማልክት ሁሉ ላይ የተፈራ ነው። የአሕዛብ አማልክት ሁሉ አጋንንት ናቸው፣ እግዚአብሔር ግን የሰማይን ሠራ። ምስጋናና ውበትን በፊቱ ቅድስናውን ግርማ በመቅደሱ ውስጥ ናቸው። የአሕዛብ ወገኖቹ ለእግዚአብሔር አምጡ፣ ክብርና ምስጋና ለእግዚአብሔር አምጡ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባን ያዙ፣ ወደ አደባባዮችን ግቡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትናወጥ፣ በአሕዛብን መካከል እግዚአብሔር ነገሰ በሉ። እንዳይናወጥም ዓለሙን እርሱ አጸናው። አሕዛብን በቅንነትን ይፈርዳል። ሰማያትን ደስ ይበላቸው፣ ምድርንም ሐሴት ታድርግ። ባህርን ሞላዋ ይናወጡ፣ ባህር በእርሷ ላይ ያሉ ሐሴት ያድርጉ። የዱር ዛፎችን ሁሉ በዚያ ጊዜ በእግዚአብሔር ፊትን ደስ ይላቸዋል። ይመጣልማል፣ በምድር ላይ ሊፈርድ ይመጣልና እርሱንም ዓለምን በጽድቅ አሕዛብን በቅንነትን ይፈርዳል። አሜን። የቅዱስ ዳዊት